ጸጋና ሰላም የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን። በተለያየ ምድር ጫፍ ሆናችሁ በዚህ ሰዓት ይህንን የቀጥታ ስርጭት በመከታተል ላይ የምትገኙ የባማ ሚዲያ ቤተሰቦች በዩቲዩብ፣ ፌስቡክ እንደዚሁም በቲክታክ ፕላትፎርም ይህንን ስርጭት በመመልከት ላይ የምትገኙ የኔ ተወዳጆች ሁላችሁን በክርስቶስ ኢየሱስ ፍቅር ሰላም ልላችሁ ወዳለሁ። ወንድማችሁ ፕሮፌት ጆሲ ነኝ። የባማ ሆሊ ፋየር ኢንተርናሽናል ቤተክርስቲያን መስራችና ባለራዕይ ጌታ ኢየሱስ የተባረከ ይሁን። ሶሪ እንግዲህ በጣም ዘግይቼ ነው ዛሬ የገባሁትኝ። ይሄ ደግሞ የሆነበት ትልቁ ምክንያት መብራት ስለጠፋ በሰዓቴ ወደ እናንተ መምጣት አልቻልኩም። በጣም ብዙ ኤስኤምኤሶች ደርሰውኛል። ዛሬ ፕሮግራም ቀረው የሚል ከተለያየ ምድር ጫፍ ማለት ነው። ፕሮግራማችን ቀርቶ ሳይሆን መብራት በመጥፋቱ ምክንያት ሰዎች ጋር መድረስ እንዳልቻልኩኝ በዚህ አጋጣሚ ማስታወቂያ ለመናገር ነው ወደ እናንተ የመጣሁትኝ። እግዚአብሔር መልካም ነው፣ ደግሞ በመከራ ቀን መሸሸጊያ ነው። የኦንላይን የ15 ቀን ኮንፈረንስ ላይ ነው የምንገኘው። ኦንላይን አገልግሎት ላይ የዴሊቨራንስ አገልግሎት እርግማንን የመስበር ብዙ ሰዎችን ከስርዓት ነፃ እያወጣ ነው ጌታ። እግዚአብሔር ክብሩን ይሰድ። ስለዚህ ዛሬ የነበረን ማለዳ የ4 ሰዓት አገልግሎታችን ወደ ምሽት 4 ሰዓት ተቀይሯል ማለት ነው። ምሽት 4 ሰዓት ላይ ደግሞ መብራት ከመጣ ነው ወደ እናንተ ልመጣ የምችለው። ነገር ግን መብራት ከሌለ ምሽት 4 ሰዓት ወደ እናንተ ላልመጣ እችላለሁ። ይህንን ከወዲሁ እንድትገነዘቡ ማስታወቂያ መናገር ስላለብኝ ነው በዚህ ያለሁትኝ። የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ዘር ትውልዳችሁ የተባረከ ይሁን። ቪዲዮን ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ሰዎችን ኢንቫይት እንድታደርጉ ሁላችሁን በክርስቶስ ፍቅር ጠይቃችኋለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። ዘራችሁ የተባረከ ይሁን። ስለዚህ ጊዜና ሰዓት መንፈስ ቅዱስን እጅግ አድርጌ ባርከዋለሁ። ዩቲዩብ ላይ እና ቲክቶክ ላይ ነው አይ ቲንክ አሁንም ብራይት ነው ያለሁት። አይ ቲንክ ፌስቡክ ላይ እየተቋረጠ ነው የሚገኘው። መብራት ሲጠፋ ሀገራችን እንግዲህ የኔትወርክ አክሰስም ከመብራቱ ጋር ተያይዞ ስለሚጠፋ ወደ እናንተ መምጣት አልቻልኩም። ረጅም ሰዓት ስታገለው ነበረ፣ ግን ፋይናሊ ተውኩት ማለት ነው። እግዚአብሔር ይባርካችሁ። ታፕታፕ ኮፒ ሊንክ ሼር አድርጉ። ቪዲዮን ሰዎችን ኢንቫይት አድርጉልኝ። አይ ቲንክ ሰው ፌስቡክ ላይ ያለው አይመስለኝም። በዚህ ኔትወርክ መቆራረጥ ምክንያት ነው እናንተ መምጣት ያልቻልኩትኝ። ምሽት ላይ እንገናኝ። ኦኬ አይ ቲንክ አሁን ፌስቡክ ላይ መጣ መሰለኝ። ጥሩ ከሆነ ቀጥላለሁ በዚሁ አገልግሎቴ። የማይቆራረጥ የምስልም የድምፅ መቆራረጥ ከሌለ ቪዲዮን ሼር የምታደርጉት ከሆነ ጥራት ካለው ድምፁ ቀጥላለሁ። አማን ሻሎም ብያለው። እንዴት ነህልኝ? ደሳለኝ ፍቅር ጥሩ ነው፣ ይሰራል፣ ድምፄ አይቆራረጥም። እሺ ምልክት ስጡኝ። ዩቲዩብ ላይ ያላችሁ እህቶቼ፣ በቲክቶክ ላይ ያላችሁም ታፕታፕ ኮፒ ሊንክ እና ሼር አድርጉ ቪዲዮን። ሰላም ብያለሁ። እንዴት ናችሁ? ጸጋና ሰላም ይብዛላችሁ። ሁላችሁም በክርስቶስ ኢየሱስ ፍቅር ሰላም ላችኋለሁ። ወንድማችሁ ፕሮፌት ጆሲ ነኝ። አምላካችን እግዚአብሔር ስም የተባረከ ይሁን። ዩቲዩብ ላይ ድምፄ ጥሩ ነው? ደሳለኝ ጥሩ ነው ድምፄ? ምልክት ስጡኝ። ፈጠን ፈጠን በሉና ምልክት ስጡኝ። ጌታ ኢየሱስ ይባርካችሁ። ኔትወርካችን ጥሩ ከሆነ ምልክት እንድትሰጡኝ በጌታ ፍቅር ጠይቃለሁ። ፕሬስ ጋድ። ኢየሱስ ያድናል። ክብር ለመንፈስ ቅዱስ ሲሆን ካሱ እሺ ምልክት ስጡኝ። ቴንክ ዩ። Thank you so much. I think ጥሩ ነው ይሰማል። አዲሱ ሚሚ አማኑኤል
Praise God. Praise God. Praise God. Thank you, Father. Thank you, Holy Spirit. ጀመራችሁ እንግዲህ መደወል። አሁን እኔ ስልክ አላስተናግድም ፕሊዝ። ሆን ብለው ለመረበሽ የሚደውሉ ሰዎች አሉ፣ ደግሞ ጸሎት ፈልገው የሚደውሉ ሰዎች አሉ። እኔ አሁን ስልክ አላስተናግድም። ቢኮዝ መጸለይ ካለብኝ ለሁሉ ነው የምጸልየው። በፕሮፌሲ አገልግሎት ማገልገል ካለብኝ ሁሉንም ነው ማገለግለው። እግዚአብሔር በዚህ ጉባኤ መካከል ታላቅና እንግዳ ነገር ያደርጋል። እግዚአብሔር ዛሬም ሲጸልይ የሰጠኝ የእግዚአብሔር ቃል አለ። እሱም ቃል በእናንተ ጆሮ አውጃለሁ። አምላኬ እግዚአብሔር ከቃሉ ሙላት የተነሳ በሕይወታችሁ እንግዳ ነገር ያደርጋል። መንፈስ ቅዱስ ተአምራትን ያደርጋል። ጌታ ኢየሱስ የተባረከ ይሁን። በዚህ በአይፎኑ በ0921147445 ላይ ስትደውሉ ኢሚዲየትሊ የዩቲዩብንና የፌስቡክን አገልግሎት ነው የምታቋርጡት። ለዚህ ነው ይሄ እንዳይሆን በምትችሉት ሁሉ አቅም ዘር በመዝራት ከጎኔ እንድትቆሙ በቤተክርስቲያን ስም ጥሪ እያቀረብኩላችሁ የቆየሁት። ለምንድን ነው እሱን ማድረግ የፈለግነው? ስልኮች ነፃ እንዲወጡ ስለተፈለገ ነው። ስልኮቹ ነፃ የሚወጡ ከሆነ ማንኛውም ሰው እንደወደደ በልቡ እንደሞላ በአይፎኑም በሳምሰንግ ስልኮቹም መደወል ይችላል። ያን ጊዜ በነፃነት የእግዚአብሔርን ጸጋ መካፈል ትችላላችሁ። እኔ ረፍት የለኝም። ትላንትና ምሽት መቼም ታውቃላችሁ እስከ ምሽቱ ሌሊት 6 ሰዓት ድረስ በስልክ እያገለገልኩ ነበረ። እስከ ሌሊቱ 6 ሰዓት ድረስ ቀኑን ሙሉ ስጸልይ ነው ሙለው። ቀኑን ሳገለግል ነው ሙለው። ሚዲያ ላይ እንደ በፊቱ በቀን 2-3 ጊዜ አልገባም። ሰዎችን ሰርቭ እያደረኩ ስለሆነ ታመሙ ሰዎች አሉ። ጡት ካንሰር፣ ማህፀን ካንሰር፣ HIV ያለባቸው፣ የተጠቁ ፍርድ ቤት ኬዝ ያላቸው፣ ማግባት ያቃታቸው፣ ይሄ ሁሉ በርደን እኔ ላይ ነው ያለው። ይሄ ሁሉ እንባ፣ ይሄ ሁሉ ጩኸት ካናዳ፣ አሜሪካ፣ አውስትራሊያ፣ ዩሮፕ ላይ፣ አረብ ሀገር፣ አፍሪካ ሀገር፣ ኢትዮጵያ ውስጥ፣ ከኦሮሚያ፣ አማራ፣ ከደቡብ፣ ከአፋር ይሄ ሁሉ ሸክም እኔ ጋር ነው ራይት ነው ያለው። ስለዚህ እኔ እናንተን ነገር ተሸክሜ በምጮበት በእግዚአብሔር መሰዊያ ላይ በታማኝነት አለው። እናንተም ከኔ ጎን በመቆም ራዩን ሰፖርት የምታደርጉት ለፕሮፌት ጆሲ ለአንድ ግለሰብ አይደለም። ኢዝ ዘ ኪንግደም ኦፍ ጋድ። ግሎባል ማይንድ ሴት ያስፈልገናል ምለው ለዛ ነው። ግሎባል የሆነ ማይንድ ሴት ያስፈልጋል። ኤቭሪባዲ ይደውላል። ጆሲ ተንብይ ወደ እኔ እኮ ቃልቻ አይደለሁም። አም ፕሮፌት አም ማን ኦፍ ጋድ። እኔ ቃልቻ አልቀልብም። እኔ አስማተኛ አይደለሁም። እኔ ሟርተኛ አይደለሁም። እኔ ደጋሚ አይደለሁም። እኔ ቃልቻ አይደለሁም። እኔ አውሊያ አይደለሁም። ምጠነቁሉ ምተነብየው ግሎባል ማይንድ ሴት ያስፈልገናል። ሁላችንም የታደሰ የክርስቶስ አእምሮ ያስፈልገናል። ማንም ተነስቶ ተንብይ ስላለን ያልተነብይም። ማንም ሰው ተነስቶ ጸልይ ስላለ አልጸልይም። ከመንፈስ ዓለም ድምፅ ወደ እኔ ሊመጣ ግድ ነው። ምሪት ያስፈልጋል። በአእምሮዬ በእኔ ዕውቀት ጳውሎስ እንደሚናገረው ከእውቀት ከፍለን እናውቃለን እንደሚል በአእምሮዬ 1000 ነገር ከምነግርህ የመለኮት አንዱ ድምፅ ታሪክን ይቀይረዋል፣ እንባህን ያብሰዋል፣ ሸክምን ያንከባለዋል፣ ተራራህን ደልዳላ ሜዳ ያደርገዋል። አንድ የመለኮት ቃል። ስለዚህ ይሄንንም አንደርስታንድ ማድረግ ተገቢ ነው። ስጸልይ ከመንፈስ ዓለም ሰምቼ ነው የምጸልየው። ሳነሳ ድምፅ ላላቸው ሰዎች ነው ስልክ ማነሳው። ሰሞኑ ደግሞ ከአቅም በላይ ከ300-400 በላይ ስልክ ነው እየተደወለ ያለው። ሁሉም የሚጮህ ነው። ሁሉም የተቸገረ ነው። ሁሉም የተጨቆነ፣ ሁሉም የተጠቃ ነው። ሁሉም የታመመ ነው። ሁሉም የታሰረ ነው። ሁሉም ሶሉሽን የሚፈልግ ነው። የእናንተ ችግር መንፈሳዊ ነው። የቤተ ክርስቲያኗ ደግሞ ችግር ስጋዊ ነው። ይሄ በጣም ኤሌመንት የሆነ በጣም ተራ የሆነ ነገር ነው። ይህን ድምፅ የምትሰሙ ሰዎች በጌታ ፍቅር አሁንም ኢትዮጵያውያን፣ ኤርትራውያን ምናልባት 2 ቀን የቀረን ምናልባት ቅዳሜና እሑድን ከጨመርን 4 ቀን 4 ኦፕሽን አስቀምጬላችኋለሁ። እግዚአብሔር በልባችሁ በሞላው አቅጣጫ እንዲህ አይነት ንግግር ባይደው የሚጎረብጣችሁ ሰዎች ካላችሁ ዘግታችሁ ላይቭን ውጡ። በእግዚአብሔር ኪንግደም ላይ
ዘርዝሩ ስትባሉ የሚያማችሁ የሚጨንቃችሁ ብርድ የሚላችሁ ሰዎች ውጡ፣ አታስፈልጉንም። ለዚህ ሚዲያ ማትመጥኑም፣ እኛም አንፈልጋችሁም፣ ውጡ። የእግዚአብሔር መንግስት ጉዳይ የኔ ጉዳይ ነው። የእግዚአብሔር ቤት ሲቆም የኔ ቤት ነው የሚቆመው። እግዚአብሔር በዚህ ቤተክርስቲያን አልፎ የትውልድን እንባ ሲያብስ ቀንበር ሲሰብር የዚህ የበረከቱ ተካፋይ እኔ ሆኜ ማየት ለኔ በረከት ነው የምትሉ ሰዎች ብቻ ነው ድምጼን መስማት የምትችሉት። ይሄ ወሬ መንደር፣ ዩቲዩብ መንደር፣ ይሄም ለቃቃሚ ወሬ እየለቀመ አንዱን ከአንዱ ያላለውን ሰንበዴ ለማስባል ዜና እየቀጣጠለ ቂጣ ለመጋገር የሚያነፈንፍ የሰፈር ጎረምሳ ካለ የማወራው ወሬ ስለሚጎረብጥ ውጣ። አይመጠነም። ሚዲያ የመንፈስ ቅዱስ ኃይል ያለበት የመገለጥ ኃይል ያለበት የታሰሩ የሚፈቱበት የታመሙ ነፃ የሚወጡበት ለተጨነቁ ሰዎች በጉልበታችን እንደ ጌዲዮን በእግዚአብሔር ፊት በእንባ እየጨውን ስለ ትውልድ የምንማለድበት ሚዲያ ነው። ምናለቅስበት ሚዲያ ነው። ዳንኪራ ጭፈራ የምታይበት ሚዲያ አይደለም። እምብርቷን የገለጠች ሴት ፕሮሞት የሚደረግበት ሚዲያ አይደለም። ዘፈንና ጭፈራ፣ እርኩሰትና አመፅ፣ ገብረ ሰዶምና ዝሙትን ፕሮሞት የምናረግበት ሚዲያ አይደለም። ይሄ የሃያላን ሚዲያ ነው። ባማ ይባላል። የከፍታ ሚዲያ ነው። ባማ እንደ ቃሉ ከፍ ያለ ሚዲያ ነው። እርኩሰትን እዚያ እናወራም። ወንጌል በስልጣን ለፍጥረት ሁሉ ይሰበካል። ለተማረ ላልተማረ፣ ለባለስልጣን እታች ላሉ ሰዎች ወንጌል ይሰበካል። የኢየሱስ ጌትነት ይወራል። ለአሕዛብ ወንጌልን የምንሰብክበት ሚዲያ ነው። ስለዚህ ይህ ሚዲያ በነገር ሁሉ ሰብሮ ፍሬ ማፍራት አለበት። ፕሮፌት ጆሲ የዚህ ራእይ ተቀባይ ከመለኮት ዓለም ድምፅ ሰምቶ ይህንን ሸክም የተሸከመ ግለሰብ እንጂ ፕሮፌት ጆሲ ልክ እንደናንተ ማአት ጥያቄ፣ ማአት ሐስል፣ ማአት ሸክም ያለበት ሰው ነው። እሱ ልክ እንደናንተ አስ ሂውመን ቢንግ ነው ማወራችሁ። ስለዚህ እናንተ እኔ ጋር ደውላችሁ ስታነቡ ስታለቅሱ ከእናንተ ጋር ማለቅሰው፣ ከእናንተ ጋር ምጮው፣ ከእናንተ ጋር የምጨነቀው እናንተም የእኔ ሸክም ገብቷችሁ ከኔ ጎን በመቆም ራእዩን ሰፖርት እንድታደርጉ አካል እንደሆን ካሰብ ይሄ በሰበሰ ብለ ቆርጠ እንደማትጥለው ሁሉ የእግዚአብሔር ኪንግደም የመንግስቱ ሥራ ሁሉ ያንተ ነው። ለዚህ ነው ግሎባል ማይንድ የሚያስፈልገን። አሜሪካ ራይት ናው ያለች የሆነች አጥቢያ ብትጨነቅ የቤተ ክርስቲያኗ ጭንቀት የፕሮፌት ጆሲ ጭንቀት ነው። ሳውዝ አፍሪካ ምድር ላይ ያለች የሆነች አጥቢያ የሆነች ቤተ ክርስቲያን ብትታመም የፕሮፌት ጆሲ ህመም ነው። አካል ማለት እሱ ነው። አካል እንደዛ ነው። ለዚህ ነው አንተ ሲጨንቀ አብሬ የምጨነቀው። አንድ ወዳጄ ትላንትና ላገለግለው ወጣውኝ። እንደዚህ ሆነ። ተክሉ ይባላል። እዚህ ኦንላይን ላይ ወዳጄ ነው። እግዚአብሔር ዘመኑን ይባርከው። በእግዚአብሔር ኪንግደም ላይ እንደዚህ ፕሮሚስ ገባ ላይቭ ላይ እና 10,000 ብር ፕሮሚስ ገባና ወዲያው ዶኔት አረገ። ፈጥኖ ማለት ነው። እና እንድትባርከኝ ፈልጋለሁ ፕሮፌት ጆሲ አለኝ። እሺ ብየው አንድ ቀን አልጸለይኩለትም። ቢኮዝ ካናዳ ምድር ላይ እጸገነት እናታችን እናቷ ሰርጀሪ ይገቡ ነበረ። ሰርጀሪ የሚገቡት እናት ደግሞ የባትሪ ልብ ነው የሚገባላቸው። የባትሪ ልብ ባትሪ ነው የሚቀየረው። የእሳቸውን ሸክም ይዤ እኔ ጾም ጸሎት ገባው። በእግዚአብሔር ፊት ተላለፍን ከወንድሜ ጋር። ከትላንትና ወዲያ ነው የሆነው። ትላንትና ቀኑን ሙሉ ሳያገኘኝ ቆየና በጣም አዝኖ ኤስኤምኤስ አረገልኝ። ፕሮፌት ጆሲ አም ሶሪ በጣም ነው ማዝነው፣ ደግሜ አልደውልልህም አለ። ሜሴጁን እንዳየሁትኝ ምሽት 4 ሰዓት ላይ ደወልኩለት። የኔ ወዳጅ አንተ ምናልባት በምታስበው አንግል ላይ ሆነ ይችላል። እኔ በጣም እግዚአብሔርን እንደምፈራና በጽድቅ በቅድስና ማገለግል ሰው ነኝ። የማልፍበት መንገድ ይሄ ነው አልኩት። እጁን በአፉ ነው የጫነው። ወንድሜ ይቅርታ አድርግልኛል አንደርስታንድ አላረኩም ማለት። ከዛ ሲደውልልኝ የሆነ ነገር ውስጥ ነኝ፣ ወይ እየጸለይኩ ነው ወይ ሆስፒታል ላይ ምናምን። ትላንትና ምሽት ላይ እስከ ሌሊቱ 6 ሰዓት ሳገለግል ነበር ስላችሁ። ትላንትና ምሽት ላይ ሲደውል እኔ ወደ ኮሪያ ሆስፒታል እየሄድኩ ነው። በሞትና በህይወት መካከል ያለ ሰው ተደውሎልኝ ጆሮዬ እየሰማ ገብቼ እንዴት ነው መተኛ ወደ ቤቴ? አንተ እያለ ነፍስ መጥፋት የለባትም። ፕሮፌት ጆሲ ኮሪያ ሆስፒታል ልትሞት ነው። በቃ እናታችን ከምንቀብራት እግዚአብሔር የሚለውን እንስማ የሚል ድምፅ ተነስቼ ወጣው። በቢጃማ በቲሸርት ድራይቭ እያረኩኝ ለወንድሜ ጸልይ ነበር። ተክሉ
ድራይቭ እያረኩኝ ስዊድን ሀገር ጸልይ ነበር። ድራይቭ እያረኩኝ እስራኤል ሀገር ጸልይ ነበር ለፋሚሊዎች። እዚህ ስላሉ ነው ይሄን የምናገረው። ድራይቭ እያረኩ 9 ሰው እስከ ኮሪያ ሆስፒታል ጸልይ አገልግዬ የነሱን ስልክ ዘግቼ እንደገና ወደ ሆስፒታል ገባሁ። ማታ ስገባ ወደ ቤቴ ለሊት 7 ሰዓት ነው። ደግሞ ለሊት ተነስቼ ለጸሎት ተጋለሁ። ቃል ለማዘጋጀት ለእናንተ ተጋለሁ። ሸክሙ የአንድ ግለሰብ አይደለም። ሙሴ እጆቹን ሲያነሳ በቀኝም በግራም የሚደግፉት ነበሩ። የሙሴ እጆች አየር ላይ ጸንተው ሲቆሙ እስራኤላውያን ጠላቶቻቸውን ፈጽመው ድል ይነሱ ነበር። የሙሴ እጅ የዛለ ደግሞ ሲወድቅ እስራኤላውያን ድል ይነሱ ነበር። የኔ ድል የናንተ ድል ነው። የኔ ሳቅ የናንተ ሳቅ ነው። because the kingdom mind ሲኖር እንደዛ ነው የምታስቡ። ከግለሰብ አመለካከትና እሳቤ ስትወጣ kingdom mind ሲኖር እያንዳንዱ ነገር ላይ የምታረገው በጎና መልካም ነገር ጤናማ እንደሆነ ይሰማሃል። እንዳልከሰርክ እንዳልባከንክ እንዳልባዘንክ ይሰማሃል። kingdom mind ሲኖር ማለት ነው። ለዚህ ነው የሚጎረብጣችሁ ሰዎች ውጡ፣ አታስፈልጉኝም። ለኔ ፕሮፌት ጆሲ አታስፈልጉኝም። እንደዚህ በከራውስ ገብቼ አያ የትም ሲባከን ሄዶ የትም ሲሰስን በሽታ ይዞ ይመጣና በእግዚአብሔር ፊት እንደገና ደውሎ ያንን በሽታ HIV እና ካንሰር ከሱ እንዲነቀል ይጫዋል። ና እግዚአብሔርን ቤት ስራ አብረ ስትለው ደግሞ የለም። ሲያዝ ይመጣል፣ ሲባረክ ይጠፋል። መከራ ሲመጣ ይመጣል፣ ችግር ሲመጣ ይመጣል፣ ሲጎብጥ ይመጣል፣ ሲታመም ይመጣል፣ ሲታሰር ለመፈታት ይመጣል። እግዚአብሔር ብለስድ ሲያደርገው የለም። እንደዚህ አይነት ሰዎች እርግማን ስለሆኑ እዚህ ቤተክርስቲያን እንዲመጡ ነው ያልፈቅደው። በፍጹም ሪከርድ አድርገህ ልቀቀው በየሚዲያው። I don't mind እማወራ እኔ ፕሮፌት ጆሲ ነኝ። ህልም አለን፣ ራእይ አለን፣ መዳረሻ አለን፣ ግብ አለን። ለድሆች እግዚአብሔር ቀብቶናል። ለተጨነቁ ግራ ለገባቸው መሄጃ ለጠፋቸው መሪ ለሚፈልጉ እግዚአብሔር እንደ መሪ አድርጎ አስነስቶኛል። በህይወት ቁመና ተገልጦ ግራ ለገባው ህዝብ፣ ለተጨነቀ መሄጃ ለጠፋው፣ ሸክም ለከበደበት ካለበት የባርነት ህይወት ነፃ የሚያወጣው ለሚናፍቅ ህዝብ እግዚአብሔር እንደ ነብይ ሾሞኛል። እንደ ነብይ መለኮት ዓለም እንደሚሰማ የሰዎች ችግርን አንደርስታንድ እንደሚያደርግ እንደ ተቀባ እንደ እግዚአብሔር ነብይ እግዚአብሔር ለዚህ ትውልድ ቀብቶ አስነስቶኛል። የምናገረው ለተጨነቀ ህዝብ መሄጃ ለጠፋው እግዚአብሔር ያለቀ የተቆረጠ ነገራቸውን እንደሚቀጥል በአደባባይ በኮንፊደንስ እንደ ነብይ የምተነብይ እግዚአብሔር አፍ ነኝ። ይህንን የእግዚአብሔርን ፍቃድና ሐሳብ ለማገልገል አብረውኝ የሚቆሙ ሰዎችን እኔ ደግሞ እግዚአብሔር በሰጠኝ ጸጋ ብለስድ አደርጋለሁ። ቤታቸውን፣ ጤናቸውን፣ ትዳራቸውን፣ ልጆቻቸውን በከበረው በክርስቶስ ደም እየሸፈንኩኝ እጸልያለሁ። ነገራቸውን አስመልጣለሁ። የእግዚአብሔር በረከት ወደ እነሱ እንዲመጣ እጸልያለሁ። የኔ ሪስፖንሲቢሊቲ መጸለይ ነው። የአፌን ቃል የሚያጸና እግዚአብሔር ከኔ ጋር ስለሆነ ከቃሌ በስተጀርባ የሚተጉ ቅዱሳን መላእክቶች ስላሉ የአፌ ቃል ፍሬ ስለሚያፈራ ዝም ብሎ ሄዶ የሚጨነግፍ ሳይሆን ፍሬ የሚያፈራ የሚታይ ውጤት ሆኖ ስለሚገለጥ ማለት ነው። ይሄንን ያደርጋለሁ። ስለዚህ አሁንም ድምጼን የምትሰሙ ሰዎች ምሽት 4 ሰዓት ላይ ወደ እናንተ ተመልሼ እመጣለሁ። ስመጣ የሞተው ያንተ አይደለም፣ የሞተው ያንቺ አይደለም በሚል ቃል ነው የምመጣው። የሞተው የናንተ አይደለም። እግዚአብሔር አምላክ ባለቀ በተቆረጠ ነገራችሁ ላይ ጣልቃ ስለሚገባ በትንቢታዊ መንፈስ የዴሊቨራንስን ቅባት ይዤ ነው መጣው። በትንቢት መንፈስ ነው የምመጣው። 4 ሰዓት ላይ ጠብቃችኋል። 4 ሰዓት ላይ በፕሮፌሲ ስፒሪት እመጣለሁ። እግዚአብሔር በሰጠኝ ጸጋ አገለግላችኋለሁ። እስከ ምሽት ድረስ ይህን ድምፅ የምትሰሙ በተለያየ ምድር ጫፍ ያላችሁ 4 ኦፕሽን አስቀምጫለሁ። 10 ሺህ ብር መስጠት የሚችሉ 10 ሰዎችን እፈልጋለሁ። 20 ሺህ ብር መስጠት የሚችል 10 ሰው እፈልጋለሁ። 30 ሺህ ብር መስጠት የሚችል 10 ሰው እፈልጋለሁ። 50 ሺህ ብር መስጠት የሚችል ደግሞ 5 ሰው ብቻ እፈልጋለሁ። ይህንን ነገር ማድረግ ከቻለን 1 ካሜራና 1 HP ብንገዛ ከዚህ በኋላ ጥያቄ በሌለበት በነፃነት የእግዚአብሔርን ግሬስ መካፈል ይሆንላቸዋል። 10 ሺህ ብር በእግዚአብሔር መንግስት ላይ ዘርዘርተ በተለይ ደግሞ አስራት የፍቅር ስጦታ በኩራታችሁን በቤት የምታስቀምጡ ሰዎች፣ አስራታችሁ የተከማቸባችሁ ሰዎች እቤታችሁ እርም እያከማቻችሁ ነው። የእናንተ አይደለም። 10% የእግዚአብሔር ነው።
የእናንተ ባልሆነ ጉዳይ ላይ እቤታችሁ እርም እንዳታከማችሁ አውጡና በእግዚአብሔር ኪንግደም ላይ ስጡ። ለፕሮፌት ጆሲ ስጡ እያልኩ አይደለም። አቅራቢያችሁ ያለ የምትመገቡበት የእግዚአብሔርን ቃል የምትማሩበት ቤተክርስቲያን ወስዳችሁ ስጡ። የእናንተ አይደለም። እርም እንዳታከማችሁ ቤታችሁ፣ ልጆቻችሁ ላይ መቅሰፍት እንዳታመጡ። የእናንተ አይደለም። ስለዚህ ይህን ድምፅ የሚሰማ ሰው ማንኛውም ሰው በየትኛውም የምድር ጫፍ ያለ በዚህ ዛሬ ነገ ከነገ ወዲያ እስከ እሑድ ባለው ቀን እሱ በሚችለው አማራጭ ዘር የሚዘራ ሰው ካለ ዘር የሰራበት ሪሲት አታች ያርግልኝ፣ ከኔ ጋር ኮሙኒኬት ያርግ። እኔ እንደ ነብይ ያገለግላለሁ፣ እሱ እንደ እግዚአብሔር ባሪያ አብሮኝ የእግዚአብሔር መንግስት ይሰራል። የወደቀችውን የዳዊትን ድንኳን አነሳለሁ ያለ እግዚአብሔር ከኛ ጋር ስለሆነ እግዚአብሔር በዚህ በመጨረሻው ዘመን የወደቀችውን ቤተክርስቲያን በእኛ የሚያቀናበት ዘመን ይመጣል። ትውልድ ነፃ ይወጣል። ጀግኖች የሚወለዱበት ቤተክርስቲያን ኃያላንን አመጣ የምትወልድበት ዘመን ስለሆነ በዚህ በመጨረሻው ዘመን ከመናፍስቱ ዓለም ጋር ደም እስከ ማፍሰስ ድረስ የምንጋደልበትን ጸጋ ተሞልተን የእግዚአብሔር መንግስትና ህዝብ ለማገልገል ቆርጠን እንደ ኤልያስ ወገባችንን አሸንጥፈን የተነሳንበት ጊዜ ስለሆነ የዚህ መንግስት ጉዳይ የሚያንገበግበው ሰው፣ እንደ እግር እሳት የሚያቃጥለው ሰው፣ አምላኩን የሚወድ ታሪክ የተሰራለት ቀንበር የተሰበረለት መቃብሩ የተደፈነለት ራሱ ለክርስቶስ ኢየሱስ የሰጠ አንድ አማኝ ካለ ነው በቂ ነው። ችግሩ ራሱን ያልሰጠ ሰው እንዴት ብሩ ሊሰጥ ይችላል? ብር በጣም ተራ ነገር ነው። በጣም የወረደ የተዋረደ ነገር ነው። ታሪክን አይቀይር፣ ስምን አይቀይር፣ ማንነትን አይቀይር። አንተ በክርስቶስ ኢየሱስ አምነ የዳንክ የእግዚአብሔር መንግስት ወራሽ የተደረከ ሰው ነህ። እግዚአብሔር ሊሰራ ሲነሳ የእግዚአብሔር ገንዘብ ካልሆንክ፣ እጅና እግር ካልሆንክ፣ አፍ ካልሆንክ፣ ብልቶች ካልሆንክ ምን ይሰራልሃል? ያንተ ያከማቸው ገንዘብ ወደ መቃብር ይዘው አትገባ። ራቁትን እንደወጣ ራቁትን ወደ መቃብር ትገባለህ። ሪያሊቲው ይሄ ነው። የምነግራችሁ ሁሉ በፍቅር ስለሆነ እውነትን በፍቅር ተናገር ስለሚል እግዚአብሔር ቃል የምናገረው በፍቅር ነው። ሰብስበን ይዘነው የምንሄደው ህንፃ የለም፣ መኪና የለም። ያከማቸነው ክሎዞቱ እንትኑ ቁምሳጥኑ ሞልቶ ማስቀመጫ ያጣነው ሸሚዝና ኮትና ሱሪና ጫማ ምንም ይዘነው ምንገባል። ራቁቴን መጥቻለሁ፣ ራቁቴን ወደ መቃብር ገባለሁ። አውጣ፣ ያከማቸው ለድሃ ስጥ። በዘመን ላቂ አውጣ፣ ስጥ፣ በትን። ለድሃ ሰጠ ለእግዚአብሔር አበደረ ነው የሚለው መጽሐፍ ቅዱስ። መንግስቱ ላይ ፎከስ አርግ። ግሎባል ማይንድ ይኑረ። ኪንግደሙ ላይ ፎከስ አርግ። መልካሙ ነገር ተከትሎ ካንተ ጋር ይሄዳል። ይሄን ነው መናገር እንፈልገው። ዘመናችሁ ይባረክ። እግዚአብሔር በነገር ሁሉ ይባርካችሁ። ምሽት ላይ 4 ሰዓት ላይ ተጠብቃለሁ። እስከዛ ይሄን ድምጽን ሰምታችሁ በኋላ ዘግይታችሁ የምትገቡ ሰዎች ድምጽን ሰምታችሁ ከኔ ጎን መቆም የምትፈልጉ ሰዎች ኮሙኒኬት አድርጉ፣ ደውሉልኝ። በዋትስአፕ ቫይበር ላይ እና ቴሌግራም ላይ አታች ማድረግ ትችላላችሁ። ይሄንን ነገር ማድረግ ለሚችሉ ሰዎች በተቀላላ እኔ ደግሞ እግዚአብሔር በሰጠኝ ጸጋ እጸልያለሁ። ሪያሊቲው ይሄ ነው። እናንተ መንግስቱን እያቆማችሁ እኔ ለእናንተ አለመጸለይ አልችልም። የኔን ህልም አይደለም የእግዚአብሔርን የልብ ትርታ የእግዚአብሔርን ፍቃድ የእግዚአብሔርን ሐሳብ እያገለገላችሁ እንዴ እኔ እግዚአብሔርን እኮ ነው ማገለግለው። እግዚአብሔርን ማገለግል ከሆነ እናንተን ማገልገል እግዚአብሔርን እንደማገልገል ነው። ለእናንተ መጸለይ፣ ነገራችሁ ማስመለጥ፣ ነገራችሁ ማስጣል የእግዚአብሔርን ፍቃድና ሐሳብ ማገልገል ነው። የሆነ ግለሰብ ጉዳይ እንዳይመስል። ለዚህ ነው ግሎባል ማይንድ ሴት ይኖረን የምለው፣ ኪንግደም ማይንድ ሴት ይኖረን የምለው ለዛ። ስለዚህ ለእናንተ የማደርገው የትኛውም ጸሎት የእግዚአብሔርን ሐሳብና ፍቃድ የማገለግልበት ነው። ብሩካናችሁ፣ ወዳችኋለሁ፣ እጠብቃችኋለሁ። እስከ ምሽት ድረስ እጠብቃለሁ። ነገም እጠብቃለሁ፣ ከነገ ወዲያም እጠብቃለሁ። ከእሁድ በኋላ እንደዚህ አይነት ነገር ደግሜ መጠየቅ አልፈልግም። ደግሜ እዚህ ሚዲያ ላይ ወጥቼ ወንጌል ሰብኬ ለታመሙ ሰዎች ጸልዬ አገልግዬ ትንቢት ካለ ትንቢት ተናግሬ መውጣት እንጂ ወጥቼ 10,000 5,000 ስጥ እያልኩኝ ከእናንተ ጋር መነጋገር አልፈልግም። ይሄ የመጨረሻ ድምፄ ነው። ስለ ደከመኝ ነው ይሄን የምናገረው። የሆነ የኔን ኮሮጆ የኔን ጓዳ የምትሞሉ የሚመስላችሁ ሰዎች፣ እኔን የምትሸከሙ፣ እኔን የምታለብሱ፣ የምታጠጡ፣ የምታበሉ የሚመስላችሁ ሰዎች እነግራለሁ፣ አንተ እኔን ለዘላለም ልትሸከመኝ አትችልም። እህቴ አንቺ እኔን ለዘላለም ልትሸከመኝ አትችልም። እኔን መሸከም የሚችለው ሰማይና ምድርን የሰራ የሰራዊቱ ጌታ እግዚአብሔርና እግዚአብሔር ብቻ ነው። አንደላቆ አሞላቆ የሚያኖረኝ እግዚአብሔር ነው። መኖሪያ የዘላለም አምላክ እግዚአብሔር ነው። የሆነ ነገር ስትጠየቁ ከግለሰብ ጋር ወስዳችሁ የምታጋቡ ሰዎች፣
የምታገናኙ ሰዎች ነውር ነው። ግሎባል ማይንድ ሴት ኪንግደም ማይንድ ሴት ይኖራችሁ። ብሩካን ናችሁ። ሰላም ሁኑልኝ። ባባይ